በቀድሞዎቹ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዦችና አዲስ በተመደቡት መካከል የሥራ ርክክብ ስነ ስርዓት ተከናወነ። ረዳት ኢንስፔክተር ዳዊት እርገጤ ዝርዝሩን አዘጋጅቶታል። የአዲስ አበባ ፖሊስ ጠቅላይ መምሪያን በአዛዥነትና በምክትል ጠቅላይ መምሪያ አዛዥነት ሲያገለግሉ የነበሩት የቀድሞ አመራሮች አዲስ ተመድበው ወደ ተቋሙ ለመጡ የተቋሙ አዛዦች የሥራ ርክክብ አድርገዋል። ጠቅላይ መምሪያው የከተማዋን ሰላምና ጸጥታ ለማረጋገጥ ባለፉት 6 ወራት ያከናወናቸውን ተግባራት የተመለከተ የአፈጻጸም ሪፖርት እየቀረበ ሲሆን በተከናወኑ የ24/7 የአገልግሎት ተግባራት በከተማዋ የወንጀል ምጣኔ በ48.6% የቀነሰ መሆኑ በሪፖርቱ ተመላክቷል። የቀድሞ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ባስተላለፉት መልእክት የከተማዋን ሰላምና የነዋሪዎቿን ደህንነት ለማስጠበቅ በርካታ ውጤታማ ስራዎች መከናወናቸውን አስታውሰው በቀጣይ አዲሱ አመራር በሚያከናውናቸው ስራዎች የድርሻቸውን ለመወጣት ዝግጁ መሆናቸውንም ገልጸዋል። መንግስት የሰጠንን ኃላፊነት በቆየነበት ጊዜ ሰርተን በዚህ መንገድ ሁሉም ባለበት ለአዲስ ለተተካው አመራር በግልጽ ማስረከብ ትልቅ ክብር ነው። እዚህም ያለው ነባር አመራር ልምድም ቅንጅትም ስላለ ታች ያለውን አቅም በአግባቡ አቀናጅቶ የመጠቀም ከምንም በላይ አዲስ አበባ ላይ በጣም ህዝቡን አሳትፈን በርካታ በቴክኖሎጂም በቢሮ ማሻሻልም አዳዲስ በመገንባትም ትልቅ አጋራችን ሆኗል። በየትኛውም አካባቢ የኛ ድጋፍ በሚያስፈልጉ ቦታዎች ላይ ከጎናችሁ መሆናችን አዲሱ የጠቅላይ መምሪያው አዛዥ ሌተናል ጄኔራል አስራት ዴኔሮ በበኩላቸው የተደረገው የሥራ ርክክብ ለቀጣይ ስራ አቅጣጫ ጠቃሚ ግብዓት እየተገኘበት መሆኑን ጠቁመው በስነ ስርዓቱ ላይ የተገኙትን የቀድሞ አመራሮች አመስግነዋል። በቀረበልን ዲቴይል እና በጣም ደረጃውን የጠበቀ ሪፖርት ብሪፊንግ በደንብ አድርገን ተረድተናል። ለኛ ታላቅ ግብዓት ነው። ለመስራትም ጥሩ መነሻ ነው። ሁሉንም በመከላከልም በወንጀል ምርመራም በአስተዳደርና ልማትም በቴክኖሎጂም ሁሉ የታየው በሎጂስቲክም የታዩትን ነገሮች ከዚህ በላይ ሰዓት ወስደን ለማየት ጊዜ ወስደን ለማየት እንጥራለን። የቀረበው ግን በጣም ስታንዳርድና ሊያሳይ የሚችል ሪፖርት ነው። ይሄ እንግዲህ ቻሌንጆችም ሊኖሩ ይችላሉ። የተፈጠሩ ጋፖችም ሊኖሩ ይችላሉ። እነዚህን ጋፖች ለኛ ትምህርት ናቸው። እንዴት አድርገን ነው ይሄን ጋፕ አስወግደን ጥሩ ውጤት እንዲመዘገብ? ጥሩ ውጤት ለማን ነው? ለሰራዊቱም፣ ለተቋሙም፣ ለመንግስትም፣ ለህዝባችን፣ ለከተማውም ጭምር ስለሆነ ይሄንን አሟልተን ለመስራት በጣም ጥሩ ማሳያ የሆነ ሪፖርት ነው እና በጣም አመሰግናለሁ። በስነ ስርዓቱ ላይ የ11ዱ ክፍለ ከተማ ፖሊስ መምሪያና የማዕከል የመምሪያ አዛዦች ተገኝተዋል።